ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ኤርትራን ለመመለስ ያደረኩት ጥረት። ምንጭ የአክሊሉ ማስታወሻ በአዲስ አበባ ዩኒቨርሲቲ ፕሬስ የታተመ። በሁለት ክፍል እናቀርብላችኋለን። አራቶቹ መንግስቶች ዘንድ የተደረገው ትግል። በፓሪስ የሰላም ውል ውስጥ በ1937 እንደተመለከተው አራቶቹ መንግስታት ማለትም አሜሪካ፣ ሞስኮቭ፣ እንግሊዝና ፈረንሳይ የጣሊያንን የቅኝ ሀገሮች ጉዳይ መጨረስ ያለባቸው በአንድ ዓመት ውስጥ ነው። ሳይጨርሱ የቀሩ ጊዜ ጉዳዩ ለዩናይትድ ኔሽን እንዲቀርብ ነው የተወሰነው። ጉዳዩን ለመወሰን መሰረት የሚያደርጉትም እላይ ተዘርዝሯል። በዚህ በአንድ ዓመት ስራዬ ጊዜያት የገጠመኝን እነዚህን ለመዘርዘር አይቻልም። የአራቱ መንግስታት በለንደን ተሰብስበው የኢትዮጵያን ሐሳብ እኛ እንሰማለንና በዚህች ቀን እንድትገኝ የሚል መልእክት አርብ 2 ቀን ሲቀረው አስታወቁ። ያን ጊዜ አውሮፕላን የለ፣ የእንግሊዝ ቢኦሲ የሚመጣውም በሳምንት 1 ቀን ነው። የትራንስፖርት ችግር ስላለብኝ ለ4 እና ለ5 ቀን አስተላልፉልኝ ብዬ ጠየቅኩ። እነሱም ባልነው ቀን ካልሆነ ብለው ጥያቄን አልቀበላሉ። ችግር ላይ ሆንን። አንድ ትንሽ አውሮፕላን ለጃንሆይ የእንግሊዝ መንግስት የሰጣቸው ኦን ሬጅስተርድ የሆነች ይዤ ለመሄድ ቆረጥኩ። በሱዳን፣ ግብጽ፣ ግሪክ፣ ፈረንሳይ ሀገር እያረፈች ቤንዚን በመውሰድ መጓዝ ስላለባት ከነኛ አምባሳደሮች የተጻፈ ወረቀት ተቀብዬ ቅዳሜ ተነሳው። ሱዳን ደህና ተቀበሉን። ግብጽ ግን ሉክሶር ስንደርስ ወረቀቱን ባሳየውም እኛ ከእስራኤል ጋር ጦርነት ላይ ነው ያለነው፣ ይህ ወረቀት እውነት መሆኑን አላውቅም፣ ፓይለቱም ነጭ ስለሆነ እስራኤላዊ ይሆናል፣ ጦርነት ላይ ስለሆንም ከ10 ሰዓት በኋላ መብረር ክልክል ነው፣ ስለዚህ በቀጥታ ወደ ካይሮ ሄዳችሁ እዚያ ትመረመራላችሁ፣ በአውሮፕላን እናስከትላችኋለን አለኝ። እሺ ብለን ተሳፈርን። ፓይለቱ ምን ላድርግ አለኝ። ካይሮ ሄድን ጊዜ ከሰኞ ቀጠሮ ሊሰናከልብኝና የኢትዮጵያ ጉዳይ ሊበላሽ ነው። ለፓይለቱ ዝም ብለህ ቀይ ባህርን እየተከተልክ ሂድ፣ ሪስክ ማድረግ አለብን አልኩት። በዚሁ ዝም ብለን እየሰጋን ተጓዝን። ሜዲትራኒያን ባህር ስንደርስ እፎይ አልን። ማታ በጨለማ 3 ሰዓት ሼፒር ደረስን። ቤንዚን አልነቀብን። እንድንወርድም ፍቃድ ጠየቅን። መብራት ስለሌላቸው የካሚዮን መብራት አብርተው ለመውረድ ቻልን። እዚያም አደርን። በማግስቱ እሁድ ግሪክ ደረስን። ደና ተቀበሉን። ወዲያው ተነስተን ፈረንሳይ ሀገር ማርሴይ አረፍን። ቤንዚንም ካልከፈላችሁ አንሰጥም ብለው ያልታወቀ አውሮፕላን ነው በማለት አስቸገሩን። በእንደዚህ አኳኋን እንደምንም ለንደን ደረስን። ይህ አንዱ ምሳሌ ብቻ እንዲሆን ነው። ለንደን እንደደረስኩ የአራቱን ወኪሎች እየዞርኩ ተገናኘው። እንደምንም በችግር እንደመጣው አስረዳዋቸው። ዋናው ኮንታክት ለማድረግ ነው። ጉባኤውም እንደተከፈተ 60 ገጽ ያለውን ዲስኩሬን አትሜ ለአራቶቹ ሰጥቼ ማንበብ ጀመርኩ። ጊዜያቱ ሙቀት ስለነበር የፈረንሳይ ወኪል ይህንን ሁሉ እስክታነብ እዚህ ልንቆይ ነው፣ ንግግርህን ካደልከን ለምን ታነባዋለህ አለ። እኔ ከብዙ ችግር በኋላ ስንት ሺህ ኪሎ ሜትር አቋርጬ የመጣሁት 2 ሰዓት ትሰጡኛላችሁ ብዬ ተስፋ በማድረግ ነው አልኩት። ፕሬዝዳንቱ ሞስኮቭ ስለነበር ማሊክ እውነቱን ነው መስማት አለብን ብሎ ወሰነ። ንግግሬም ካለቀ በኋላ አንዳንድ ጥያቄ ሲደርስ ለሁሉም መለስኩ። የፈረንሳይ ማሊግሊ ስለ ኤርትራ ጥያቄ እንኳን ይሁን ደግሞ ሶማሌ ምን መብት አላችሁ አለኝ። ዋሚ ታሪክ እንደሚያስረዳው የፈረንሳይ ሶማሌ የኛ ነበር። ይህንን አያውቁም? ሞስኮቭ ደስ ብሎት ያውል መልሶ አለው። ከዚያም በኋላ በደንብ የተሰናዳ ሜሞራንደም አስረክቤ ተለያየን። ከዚህ በኋላ አራቶቹ መንግስቶች በኤርትራና በሶማሌ
የኢንኳየሪ ኮሚሽን ላኩ። የእንግሊዝ መልእክተኛ በኮሚሽኑ ውስጥ ስታፎርድ ነበር። በፊት አዲስ የገንዘብ አማካሪ ነበረው። የአሜሪካኑ የሚመራው በሚስተር ሀርተር ነበር። በስቴት ዲፓርትመንት የኢትዮጵያን ጉዳይ የሚከታተልና ከብዙ ጊዜ ጀምሮ የማውቀው የፈረንሳይ ቢዛር ዳፎሴ የሚባለው የመስኮብን አላውቀውም ነበር። ኤርትራ አስመራ ሄድኳርተራቸውን አድርገው ኢንኳየሪውን በሚያደርጉበት ጊዜ እኔ የአሜሪካን ሀገር ለዩናይትድ ኔሽን ጉባኤ እገኝ ነበርኩ። ከኔም ጋር አቶ ገብረ መስቀልና ብላታ ዳዊት እቁበግዚ ነበሩ። ኮሚሽኑ ኤርትራ በመገኘቱ ቸኩዬ በግብጽ በኩል ተመለስኩ። ከዚያም ኮሌራ ገብቶ ነበርና ለመከተብ የተወሰነውን ጊዜ ግብጽ ከመድረሴ በፊት አላገኘውም። አውሮፕላን ስጠብቅ ለ2 ቀን ቆየው። ከዚያም አስመራ ስደርስ ሀገረ ገዢው እንግሊዝ ኮሚሽኑ ያለበትን ቻው የሚባለውን ሆቴል ሬኩቲዚየን አድርገው ስፍራው ሰው አይገባም አለኝ። እኔ እዚያ አድሬ ከኮሚሽኖቹ አባላት ጋር ለመነጋገር ነበር ስለማውቃቸው። በኋላም አዲስ አበባ የሚመጣ የአሜሪካን አምባሳደር አንድ ሌሊት እዚህ ስለሚያድር እሱ እስኪመጣ ለአንድ ሌሊት እዚያ እንዳድር ተፈቀደልኝ። እዚያም ከገባው በኋላ ማታውኑ እመኝታ ቤታቸው ሄጄ እያንዳንዱን አባሎች አነጋገርኳቸው። ተስፋ የሚያስቆርጥ ነገር ነገሩኝ። የክርስቲያኑ ክፍል እንኳን እነራስ ተሰማ ከ70,000 ጦር ጋር ኢትዮጵያን አንፈልግም እንግሊዝን ነው እንጂ ብለው ቃላቸውን ሰጥተዋል አሉኝ። በዚያን ጊዜ ሊኦዞን ኦፊሰር ነበር። እሱም ጀነራል ነጋ ኃይለ ሥላሴ ነበር። እሱንም በረጅሙ አነጋገርኩት። እንዳስረዳኝም የእንግሊዝ አድሚኒስትሬሽን ብዙ ሳቦታጅ እንዳደረገብን ነው፣ ትራንስፖርትና ቤንዚል በመከልከል። በዚህም ለሚስተር ቤቪን የእንግሊዝ የውጭ ጉዳይ ሚኒስትር ተገቢውን ፕሮቴስታስቶን በጊዜው አደረኩ። ችግሩ ምንም ትዕዛዝ ቢሰጥ ኮሎኔል ኦፊክ ደግሞ የፈለገውን ያደርግ ነበር። በመጨረሻም የኮሚሽኑ ራፖር ታትሞ ለዩናይትድ ኔሽን ቀረበ። ስምምነት አላገኙም። አንዳንድ መንግስት የራሱን ፖሊሲ ለኮሚሽኑ አባል ላደረገው መሪ ትዕዛዝ ስለሰጠው ከኮሚሽኑ ራፖር ባጭሩ የሚለው ትክክለኛውን ለማወቅ ራፖሩን ማየት ያስፈልጋል። ቀጥሎ እንዳለው ነው። አሜሪካንና እንግሊዝ ከህዝቡ 40% ብቻ ከኢትዮጵያ ጋር ለመቀላቀል ይፈልጋል። በ60 እጁ አይፈልግም። ስለዚህ የአሜሪካን ሐሳብ ከአስመራ ከተማና ከምጽዋ በቀር አሰብና ሌላው የክርስቲያኑ ሀገር አካለ ጉዛይ ሐማሴን ሰራዩና ቆርዳትን ሳይጨምር ለኢትዮጵያ እንዲሰጥ፣ የእንግሊዝ ሐሳብ ደግሞ ለ10 ዓመታት ኤርትራን በሞግዚትነት ኢትዮጵያ አስተዳድራ ከዛ በኋላ ሀገሩ ነጻ ሀገር እንዲሆን፣ ለመስኮብና ፈረንሳይ ያቀረቡት ደግሞ ህዝቡ 30% ኢትዮጵያን ይፈልጋል፣ 70% አይፈልግም። የሰጡትም ሐሳብ ብቻ ለኢትዮጵያ ተሰጥቶ ሌላው ለጣሊያን በሞግዚትነት እንዲሰጥ ነበር። በዚያ ከሆነ አራቱ መንግስቶች ስምምነት ስላጡ የፓሪስ የሰላም ውል እንደሚያዘው ጉዳዩ ለዩናይትድ ኔሽን ቀረበ። በዩናይትድ ኔሽን ጉዳዩ ከመታየቱ በፊት እየዞርኩ ከአራቶቹ የውጭ ጉዳይ ሚኒስትሮች ጋር ተገናኝተን ማስረዳት አስፈላጊ መሆኑን ተረዳው። በመጀመሪያ ከጀነራል ማርሻል ጋር የአሜሪካን የውጭ ጉዳይ ሚኒስትር የነበረው የ1948 ፓሪስ ላይ የዩናይትድ ኔሽን ጉባኤ ስለነበር እዚያው ነው ሁሉንም ያነጋገርኩት። እርሱ እንዲያነበው በማሰብ አጭር ሚሞራንደም አሰናድቼ ነበር። አስመራንና ምጽዋን ያስከለከሉን ማስተዳደር አይችሉም በማለት መሆኑን ስለገመትኩ ከአስመራ 5 ጊዜ የሚበልጥ ህዝብ ያለበትን ሀገር አዲስ አበባን ስናስተዳድር እንዴት አስመራን ማስተዳደር አንችልም? ምጽዋም በገቢው የሚተዳደር መሆኑን ከስታቲስቲክሱ ጋር አስረዳውት በሚገባው መንገድ። አሜሪካን የትናንሽ ሀገሮች ጠባቂ ሆና እኛ መጀመሪያ ቪክቲም የሆነው በጊዜው የወረራ በር የሆነውን ፖርትና ሀገር የኢትዮጵያ ዋና ታሪክ የተጀመረበትን ሀገር አዱሊስን እንዴት ትከለከሉናላችሁ? እኛ መቼም ወገን የሌለን ትንሽ ሀገር ነን። የምንጠይቀው ጀስቲስ ነው። ይህንንም እናንተ አሜሪካኖች አንቲ ኮሎኒያሊስቶች የሆናችሁ ከከለከላችሁን ምን እናደርጋለን በማለት በሚያሳዝን አኳኋን በሚገባው መንገድ አስረዳሁት።
በመጨረሻም ይህችን አጭር ማስታወሻ ራስዎ እንዲያነቡት እለምናለሁ። የያዘውም ፋክት ብቻ ነው። አንድ ነገር ውሸት ሆኖ ቢገኝ ሁሉም ይቅርብን አልኳቸው። እሳቸውም በትካዜ አኳኋን ሁሉንም ሰምተው ማስታወሻውን ተቀብለው አነባዋለሁ፣ ከፕሬዝዳንት ቱራማን ጋርም ተመካክሬ መልሱን እስከ 15 ቀን እሰጥሃለሁ አሉኝ። ከ15 ቀን በኋላም አስጠርተው መልስ ሰጡኝ። ቀጥሎ ያለውን ከፕሬዝዳንት ቱራማን ጋር ተመካክሬ ከአስመራም ምጽዋም ከአሰብ ጋር ሌላውም ካቆርዳት ሲቀር ለኢትዮጵያ እንዲሰጥ አሜሪካን ይስማማል። ግን አንድ ምክር የሚሰጥህ ከአንድ ወር በኋላ በአሜሪካን የፕሬዝዳንትነት ምርጫ አለ። ግምቱ የሪፐብሊካን ፓርቲ ያገኛል ነው። ይህም ሲሆን ፕሬዝዳንቱ ገቨርነር ዲዊ፣ የኒውዮርኩ የውጭ ጉዳይ ሚኒስትር የሚሆነው ሚስተር ዳላስ ነው። ዳላስም አሁን በእኛ ዴሊጌሽን ውስጥ ስላሉ እሱን ለእኔ ነገርከኝን ሁሉ ብታስረዳው ይጠቅማል አሉኝ። እኔም በጣም አመስግኜ ተሰናብቼ ሄድኩኝ። ዳላስንም በቀጠሮ ተገናኝቼ ለማርሻል እንዳስረዳሁት አደረግኩ። ሚሞራንደምም ሰጠሁት። እሱም በመጨረሻ ይህን ሁሉ ለኔ የምታስረዳኝ ለምንድን ነው? እኔ ምንም አይደለሁም ሲል ምናልባት በቅርቡ የውጭ ጉዳይ ሚኒስትር ሳይሆኑ አይቀርም አልኩት። በመደሰት ከት ብሎ ሳቀ። በመጨረሻም ከገቨርነር ዲዊ ጋር ተመካክሬ መልሱን እስከ 8 ቀን እሰጥሃለሁ አለኝ። ከ8 ቀን በኋላ አስጠርቶ ምርጫው ያን ጊዜ ማርሻል እንዳለው እኛም ኤርትራን እንድታገኝ እንደግፋለን ብሎ አረጋገጠልኝ። ምርጫውን ግን አላገኙም። ትሩማን ነው ያገኘው። ከዳላስ ባንድ ጋር ሆቴል ስለነበርን ተገናኝተን ተወያየን። ከእንግሊዞች ጋር እንደዚሁ ተገናኝቼ ተነጋገርኩ። ኢትዮጵያዊ የሆኑትን ወንድሞቻችንን እንዴት በሞግዚትነት አስተዳድሩ ትሉናላችሁ? ወዳጆቻችን ጃንሆይን የተቀበላችሁ 5 ዓመት ሙሉ ተስፋችን የምንላችሁ በማለት እነሱም አሜሪካኖች ናቸው ያስቸገሩት። አስመራም ምጽዋም ለኢትዮጵያ ይሰጥም ስላሉ የመስኮብና የፈረንሳይን መተው ነው። እነሱ ሁሉም ለጣሊያን ይመለስ ነው የሚሉት። ስለዚህ አሜሪካኖችን ኮንቪንስ ተደረግ እኛ ኤርትራ ካቆርዳት በስተቀር ለኢትዮጵያ ቢመለስ አንቃወምም ሲሉ እኔም ከአሜሪካኖች ጋር ያደረኩትን ስምምነት ስገልጥላቸው እኛም በዚሁ እንስማማለን አሉ። አቆርዳትን ሁለቱም ጠንክረው በዘርም በሃይማኖትም ከኛ ጋር ግንኙነት ስለሌለው ወደፊት ይታያል በማለት ነው። የእንግሊዝ ሐሳብ ግን ከሱዳን ጋር እንዲቀላቀል ነበር። እኔም ይህን ያህል ካስቀበልኳቸው ዩናይትድ ኔሽን ጉዳዩ ሲቀርብ ያቆርዳትን በወዳጅ መንግስት በኩል ለነዚህ አብሮ በኢትዮጵያ እንዲላክ አድርጋለሁ ብዬ አቅጄ ነበር። የፈረንሳይና የመስኮብ ሁኔታ ልዩ ምክንያት አለው። መስኮብ በጣሊያን ሀገር በቺጎሎቲ የሚመራው ኃይለኛ የኮሚኒስት ፓርቲ ስላለ መስኮብ ጣሊያንን ረድቷል ተብሎ የኮሚኒስት ፓርቲ በኤክስክሉሽን ምርጫ አግኝቶ መንግስቱን እንዲስ ለማድረግ ነው። ፈረንሳይ ሁሉም ለኢጣሊያን ይመለስ የሚለው ሊቢያ ነጻ መንግስት የሆነ ጊዜያት ላርጀርስና ቱኒዝ የቅኝ ግዛቱ ስላሰጋ ነው። ሊቢያና ኤርትራ ምንም አያገናኛቸውም። ኤርትራ ለኢትዮጵያ ብትሉ ምን ይጎዳቸዋል? ያሉበትም ኢስት አፍሪካ ኖርዝ አፍሪካ ነው በማለት ከሚስተር ቢዶ ጋር ብዙ ብከራከርም የፕሪንሲፕል ጉዳይ ነው መለየት አይቻልም ብለው በዚሁ ከረሩ። መስኮብም እንደዚሁ ሁሉም የራሱን ጥቅም እንጂ በፖለቲካ ጀስቲስ እንደሌለ የታወቀ ነው። ግን ፈረንሳይ ምንም ኢንፍሉዌንስ ያን ጊዜ ስለሌላት የተሸነፈች በመሆኗ መስኮብም ያለው ወገን ከ3 እና ከ4 የማይበልጥ ስለሆነ ከ52 መንግስታት ውስጥ የሚበልጠው ድምጽ ለኛ እንደሚሆን በመገመት ወደ ጉባኤ ለመሄድ መሰናዳት ጀመርኩ። ይህ ግምት ነው። ጉባኤው ሲከፈት ግን የየመንግስታቶቹ ትክክለኛ አቋም ያን ጊዜ ነው የሚታወቀው። ለምሳሌ 21 የአሜሪካን ላቲን ሀገሮች አሜሪካንን ይከተላሉ በማለት እንደዚሁም የኮመንዌልስ ሀገሮች እንግሊዝን። የኤርትራ ጉዳይ በዩናይትድ ኔሽን ጉባኤ በ1948 እንደ አውሮፓውያን አቆጣጠር ዩናይትድ ኔሽን ጉባኤ ፓሪስ ላይ ተደርጎ ሁለተኛው ክፍል ኒውዮርክ ላይ ተደረገ። የአራቶቹ መንግስታት ሪፖርት ቀረበ። ጉባኤው አንዳንድ ንግግር ካደረገ በኋላ የኛን ፖዚሽን በሚገባ አስረዳው። በሙሉ ጉዳዩ በ1949 በሚደረገው ጉባኤ እንዲታይ ተወሰነ።
በዚህም ጉባኤ ጊዜያት የእያንዳንዱን ሀገር አቋም ለማወቅ ቻልኩኝ። ከዚህ ቀጥሎ እንዳለው ነበር። የላቲን አሜሪካን ግሩፕ በሙሉ የላቲን አሜሪካን ሀገሮች እና አርጀንቲና፣ ቺሊ፣ ቬንዙዌላ፣ ሜክሲኮ ወዘተ ሁሉም ካቶሊክ ስለሆኑ የጣሊያን ዘሮች በአንዳንዶቹም ብዙ ስላሉ በጳጳሱ በሮማ ኢንፍሉዌንስ ውስጥ ነበሩ። አሜሪካኖችም ጣሊያንን ላለማስቀየም በእነሱ ላይ ፕሬዠር አላደረጉም ነበር። ስለዚህ የላቲን አሜሪካን ግሩፕ በሙሉ ጣሊያንን ይደግፉ ነበር። የአረቦች ግሩፕ ግብጽ፣ ኢራቅ፣ ሳውዲት አረብ፣ ሊባን፣ አማን በሃይማኖት ምክንያት ኤርትራ ከኢትዮጵያ ጋር ከምትቀላቀል ነጻ ሀገር እንድትሆን የሚደግፉ ናቸው። የእስያ ግሩፕ ህንድ፣ ፓኪስታን፣ በርማ፣ ሱሌን በእስያ ኮሎኒ ውስጥ ሆነው ስለነበር በፕሪንሲፕል ነጻነት እንጂ ኢትዮጵያ እንድትቀላቀል አይደግፉም ነበር። ፓኪስታንም ዋና የእስላም ፋናቲዝም ይዞት በጣም ተቋሚያችን ሆነ። የኮመንዌልዝ ሌሎች ሀገሮች እንደ ኦስትሪያ፣ ኒውዚላንድ፣ ካናዳ፣ ሳውዝ አፍሪካ ከካናዳና ከኒውዚላንድ በቀር ተቋሚያችን ነበሩ። በአፍሪካ ከግብጽ በቀር ነጻ የሆነ ላይቤሪያ ብቻ ነበር። ላይቤሪያም ደጋፊያችን ነበር። አውሮፓ የአራት መንግስቶች ከላይ ተነግሯል። ሌሎቹ እንደ ቤልጂክ፣ ሆላንድ፣ ዴንማርክ፣ ስዊድን፣ ኖርዌይ ያሉት ደግሞ እንግሊዝን ይከተላሉ ወይም ኒውትራል ነበሩ። እንግሊዝ ግን በእነሱ ላይም ሆነ በኮመንዌልዝ ሀገሮች ላይ አንዳችም ፕሬዠር አላደረገም። በዚህ አኳኋን ከ52 መንግስታት ወደ 90 እጁ እኛን አይደግፉም ማለት ነው። የኤርትራና የባህር በር የማግኘታችን ጉዳይ ለእኛ ቫይታል የሆነው ዩናይትድ ኔሽን ላይ በድምጽ ብልጫ እንደሚበላሽ ተረዳው። በየሀገሩ ያደረኩት ጉብኝትና ከየመንግስታቱ ጋር ያደረኩት ንግግር ጉባኤው ከመከፈቱ በፊት ተገቢ በሆኑ ሀገሮች እየዞርክ የኢትዮጵያን ጥያቄ ማስረዳት አስፈላጊ በመሆኑ ለጃንሆይ ሀሳቡን አቅርቤላቸው እሳቸውም በሙሉ ተስማሙበት። እኔም መጀመሪያ ግብጽን፣ እሱን ኮንቪንስ ካደረጋችሁ ሌሎች አረብ ሀገሮች ያን ጊዜ እሱን ስለሚከተሉ፣ ሁለተኛ አውሮፓን፣ ሶስተኛም ላቲን አሜሪካ ሁለት ድምጽ ያላቸው እንደዚሁም የሀገራቱ መንግስታት በውጭ ጉዳይ ሚኒስትሮች እንደገና በማነጋገር በተከታዮቻቸው ላይ አስፈላጊውን ፕሬዠር እንዲያደርጉ እቅድ አወጣው። በዚህም ፕላን መሰረት ለእያንዳንዱ የሚሰጠውን ማስታወሻና ዶክሜንት እንደ ፖለቲካቸው አመራር የሚነገራቸውን አስፈላጊ ለሆኑትም ዴኮሬሽን እንዲሁም የጃንሆይን ደብዳቤና ፎቶግራፍ ይዤ ጉዜን ጀመርኩ። ከኔ ጋርም አቶ ተስፋዬ ተገኘ ያን ጊዜ ፓሪስ ሚኒስትር የነበሩት፣ አቶ ምሩ ዘለቀ የኔ ጸሐፊ የሆኑት ነበሩ። መጀመሪያ ግብጽ ከንጉስ ፋሩቅ ጋር ተነጋገርኩ። እንዲሁም ከጃንሆይ የተሰጠውን መልእክትና የሰላምን ኮርዶን ሽልማት ሰጠው። ከውጭ ጉዳይ ሚኒስትሩም ጋር እንድንነጋገር ቀጠሮ ተደርጎ በረጅሙ የኛን ፖዚሽንና የጥያቄያችንን ምክንያት ግብጽ አባይን እንደምትጠጣ ሁሉ እኛን መርዳት እንዳለባት እንግሊዞችም ሌሎችም አረብ ሀገሮች ምክሯን ሰጥቶ እንዲረዱን እንድታደርግ በመጨረሻም ንጉሱም መንግስቱም ኢትዮጵያን ለመደገፍ ቃል ገብተው ትዕዛዙንም ኒውዮርክ ላለው ወኪላቸው ደፍወዚ በኋላ የውጭ ጉዳይና ጠቅላይ ሚኒስትር የሆነው በናስር ጊዜያት እንደሚያስተላልፉ ቃል ገቡልኝ። አውሮፓ ፈረንሳይ ሀገር መንግስት ተለውጦ በቤዶ ስፍራ መስዬ ሹማን የውጭ ጉዳይ ሚኒስትር ሆኖ ነበር። እሱም ያስረዳውትን ሁሉ ከሰማ በኋላ የኢትዮጵያና የፈረንሳይ የወዳጅነት ታሪክ ሁሉ ዘርዝሬ ነበርና ደግሞም አሜሪካና እንግሊዝ ሲደግፉን ፈረንሳይ እኛ ሀገር ባቡር ያለው እኛን ለመደገፉ የሚያስገርም መሆኑን ጭምር የበፊቱን መንግስት ፖሊሲ አልደግፍም። ስለ ኤርትራ የኢትዮጵያን እንደግፋለን። እኔው ራሴ ለጉባኤው ስለመሄድ እዛው ታየዋለህ አሉ። ቤቪን ፖሊሲያቸውን አለመለወጣቸውን አረጋገጡልኝ። ግን በተከታዮቹ ላይ የሚያስፈልገውን ምክር እንዲሰጥ ጠይቄው እኛን አይሰሙንም፣ የተቻለኝን አደርጋለሁ አሉኝ። በኋላም ቤልጂክን የእንግሊዝን ፖለቲካ ነው የሚደግፍ እንዲሁ አስረዳው። ከዚያም ከለንደን በቀጥታ ወደ ብራዚል ላቲን አሜሪካን ተጓዝን። አውሮፕላኑ ትንሽ ስለነበር ዳኩታ ይመስለኛል።
ለመድረስ 30 ሰዓት ፈጀብን። ብዙ ችግርም ደርሶብን ከፕሬዝዳንቱ ስንገናኝ የሰላምን ኮርድንና የጃንሆይን መልእክት እንዲሁም የጃንሆይን ፎቶግራፍ ሰጥቼ ጉዳያችንን አስረዳው። ከውጭ ጉዳይ ሚኒስትሩ ጋር እንድንነጋገር ቀጠሮ ተደርጎ ተገናኘን። እሳቸውም ፈርናንዲዝ የሚባሉ የ70 ዓመት አዛውንት በፊት በሊግ ኦፍ ኔሽን ጊዜ የማውቃቸው ናቸው። በኋላም ዩናይትድ ኔሽን በየጊዜው እንገናኝ ነበር። በምን እንደመጣው ሲጠይቁኝ በአውሮፕላን ስላቸው ተገርመው ይህ እግዚአብሔርን ዲፋይ ማድረግ ነው፣ በሚገባ አውሮፕላን ሳይኖር እንዴት ከለንደን ጀምሮ እዚህ ድረስ በማይረባ አውሮፕላን ትመጣለህ? ኒውዮርክ እንኳን ስንሄድ በመርከብ ነው አሉኝ። እሳቸውም የሚኒሊክ ኮርዶን ይዤ ነበርና እሱን መቼ እንደምሰጣቸው ጠየቁ። ከራት ግብዣ እዚያ ነው የምትሰጠኝ አሉኝ። እንዲሁ መንገዱን ካሰናዳው በኋላ ንግግሩን ጀመርን። በሙሉ የጣሊያን ደጋፊ መሆናቸውን ተረዳው። ጣሊያን ብዙ ሕዝብ አለው። እንደ ሌሎቹ ብዙ ኮሎኒ የለውም። ያላቸው ኤርትራና ሶማሌ ናቸው። ጣሊያኖች እንዳስረዱኝ በኤርትራ ብቻ 300,000 ጣሊያኖች አሉ። እነዚህ ሁሉ የት ሄዱ ማለትህ ነው ብለው ኮንቪክሽን መንፈስ ተናገሩ። እኔም የጣሊያንን ኢንሳይክሎፒዲያ እንዳላቸው ጠይቄ ስላመጡ ኤርትራና ሶማሌን የሚመለከተውን ገጽ እንክፈት ብዬ ከፈትኩ። እዚያም ላይ እስከ 1934 እንደ አውሮፓውያን አቆጣጠር በኤርትራ ከ1000 ጣሊያን የበለጠ እንደሌለ እንዲሁም በሶማሌ ከ400 የማይበልጥ መሆኑን መጽሐፉ ገልጦ ተገኘ። እሳቸውም ተገርመው ታዲያ 300,000ን ከየት ነው ያመጡት አሉ። እነኚህ ኢትዮጵያውያን ከወረሩ በኋላ በ5 ዓመታት ውስጥ የመጡት ወታደሮችና ሚስቶች፣ ሌላውም ለመኖር የመጡ ጣሊያኖች አሁን ወደ ሀገራቸው ለመመለስ በኤርትራ በየተራ መርከብ የሚጠብቁ የነበሩ ናቸው። አሁን ሁሉም ሄደዋል። ከ15,000 የሚበልጥ የለም አልኩኝ። እንዲያውም ኤርትራና ሶማሌ ደሃ ሀገር ስለሆኑ ለፕለማ ወይንም ሴትልመንት አይሆኑም። ይህንን ዘመን ሙሉ ከ60 እስከ 70 ዓመት ጣሊያኖች ሲጓዙ ይሄው ከ400 ወይንም ከ1000 የበለጠ ጣሊያን ለማስፈር አልቻሉም። ዋናው ምክንያት እነዚሁ ሀገሮች የያዙት ኢትዮጵያን በሚወሩበት ጊዜ መቆናጠጫ ለመያዝ ነው። ለዚሁም ማስረጃ ሞሬዝራቭ ጣሊያናዊ የጻፈው መጽሐፍ መቅድም ውስጥ ሞሶሎኒ የጻፈውን መቅድም ማንበብ ነው አልኳቸው። አላየሁትም ሲሉ ባጭሩ ቀጥሎ ያለውን ነገርኳቸው። ኤርትራና ሶማሌን በረሃ የሆኑትን ሀገሮች ለምንድነው ጣሊያን ይዛ ኪሳራ በየዓመቱ የምትገባው? ከባጀቷ ገንዘብ እያወጣች ምንም ለማያመጡላት። ሌሎች ሀገሮች ፈረንሳይና እንግሊዝ ኮሎኒ ስላላቸው ለፕሬስቲጂ ነውን እያለ ዓለም ይጠይቅ ነበር። አሁን ምክንያቱን ልንገራችሁ። እነኚህ በረሃ የሆኑትን ሀገሮች ላይ ገንዘባችንን እየከሰከስን የተቀመጥነው እነኚህ ሁለት ሀገሮች በጂኦግራፊም በዘርም የኢትዮጵያ አካልና ኖሮግሌሽን ስለሆኑ አንድ ቀን ይህንን ሪችና ለምለም የሆነውን ኢትዮጵያን ለመያዝ በማሰብ ነበር። አሁን ይህ በፋሽስት ረጅም ጊዜ ተፈጸመ የሚል ነበር። መጽሐፉ የተጻፈው ጣሊያኖች ኢትዮጵያን ከያዙ በኋላ ነበር። ይህን ሁሉ ሲያዩ ፈርናንዲዝ በጣም ተገረሙ። ከመንግስቱ ጋር ተመካክሬ መልሱን አሳውቃለሁ ብለው በማግስቱ ከተኩል ቀን በኋላ ተቀጣጠርን። በማግስቱ ወደ 30 አምባሳደሮች ናሊ ኦፖስቶሊክን ጨምሮ ሌሎች ሚኒስትሮች ባሉበት ታላቅ የምሳ ግብዣ አደረጉልኝ። በተወሰነ ጊዜ ዲስኩር ሲያደርግ በልጅነቴ ያድዋ ዘመቻ ነበር። ተማሪ ቤቶኜ ተማሪዎች ወገን ተለይተን እንጣላ ነበር። እኔ የሚኒሊክ ወገን ነበርኩ ብለው ተናገሩ። ሚኒሊክ ኢንሻን ሰጥቻቸው ለብሰው ነበር። ይህም ከተኩል ቀን በኋላ ለምንነጋገረው ምልክት ሰጠኝ። በንግግሩ ጊዜያት ጉዳዩ አሁን ገብቶኛል። እኛ ላቲን አሜሪካኖች ከቅኝ ግዛት የወጣን ስለሆንን ጀስቲስ ነው የምንደግፈው። አሁን እንደተረዳነው ጀስቲስ ለኢትዮጵያ ይገባታል። ስለዚህ ነው ኢትዮጵያን የምንደግፈው ብለው ቃል ሰጡኝ። እኔም አመስግኜ ከወዳጅ ሀገሮች ጋር ሁሉ ይህንኑ እንዲያስረዱ ለምኜ ተለያየን። ለጉብኝት የታቀደው ዋናዎቹ ቁልፍ የሆኑትን ሀገሮች ተጠንተው 5ቱን ነበር። ብራዚል፣ አርጀንቲን፣ ቺሊ፣ ቬኔዙዌላ፣ ሜክሲኮ፣ ሌሎቹ እነሱን ይከተሉ ነበር። አርጀንቲን ያን ጊዜ የነፕሮን ጃን ዶሚንግ ፔርኖ ጣሊያን ሬጅም ነበር።
በመንግስቱ የሚበልጠው ጣሊያኖች ስለነበሩ ተቀብሎ ለማነጋገርም ስላልፈቀዱ አንድ ቀን አድረን ወደ ቺሊ ሄድን። ቺሊ ደህና ተቀበሉን። በደረስን ማግስት መንግስቱ ተገልብጦ ሌላው እስኪቋቋም ቆየን። ከዚያም በኋላ ለፕሬዝዳንቱና ለውጭ ጉዳይ ሚኒስትሩ ተገቢውን ሽልማትና መልእክት ከሰጠው በኋላ ብራዚል በተነጋገርኩበት አኳኋን አስረዳው። እነሱም ለመደገፍ ቃል ሰጡን። ከፔሩ፣ ቬኔዙዌላ፣ ሜክሲኮ፣ ብራዚል በተደረገው አኳኋን ንግግሩ ተደረገ። አቀባበላቸውም ደህና ነበር። ለመደገፍ ቃላቸውን ሰጡ። ሁሉም ያሉኝ የኢትዮጵያ ሰው መጀመሪያ ጊዜ ነው ሀገራችን የመጣው። አሁን ገብቶናል። ኤምባሲ እየከፈታችሁ ሁልጊዜ ኮንታክት ማድረግ ጠቃሚ ነው። በጉብኝት ጊዜያት የተወሰዱ ፎቶግራፎች፣ የጃንሆይ ደብዳቤ ኮፒ፣ ሌላም ይህን መሰል አርካይቭ ውስጥ ይገኛል። ከዚያም በመለስ ዋሽንግተን ደርሼ ከአሜሪካን የውጭ ጉዳይ ሚኒስትር ጄ ሙስተራቺሰን ጋር በረጅሙ ተነጋገርን። የላቲን አሜሪካን ጉዞና የሰጠውን ቃል አሜሪካኖችም እርዳታቸውን እንዲቀጥሉ። በጣም ድካም ላይ ስለነበርኩ ዶክተርስ ሆስፒታል ገባው። ከ5 ቀን በኋላ ወደ እንግሊዝ ሀገር ሄጄ ለሚስተር ቤቪን ሁሉንም አስረዳው። ከኔ ጋር የነበሩት አቶ ተስፋዬ ተገኝ በጣም ድካም ላይ ስለነበሩ ከ2 ወር በኋላ ሞቱ። አዲስ አበባ እንደገባው ለጃንሆይ ራፖሬን አቅርቤ በቶሎ በብራዚል፣ በቬኔዙዌላ፣ በሜክሲኮ ኤምባሲ እንዲከፈት ሐሳብ አቅርቤ በዚሁ ተፈጸመ። ክፍል 1 እዚህ ላይ ያበቃል። ተከታዩን ክፍል ይዘንላችሁ እንመጣለን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።